ሰላም ውድ የተከበራችሁ ቤተሰብ፣ ዳጣ ቀጣይ ክፍል። መድኃኒት ዛሬ ወደ ጠንቋይ ቤት ገብታለች ወይ መድኃኒት የተወጋ ይሁን ብላ ብላ አርጁን ይዛ ወደ ጠንቋይ ቤት ሄዳለች። አይ መድኃኒት መጨረሻዋ ምን ይሁን? ማንን ልታሳብድ ፈልጋ ይሁን? እንመለስበታለን። እንግዲህ በባለፈው ላይ መድኃኒት ማርታ ክፍል ገብታ ማርታን ንቂ፣ ዓይንሽን አብሪ፣ ባልሽን ተመልከቹ፣ ባልሽ የማንም መንገደኛ ሰው እያመጣ ቤትሽ ያኖራል። በተለይ ዳጣን ጠምዳታለች። ናታን ያው ኤቢ ስለምትወደው እና ኤቢ እንደምትወደው ስለምታውቅ ናታንን ብዙም አትነካው። ነገር ግን ምንም ነገር ፍንጭ ሳታገኝ ዳጣን ጠምዳ ይዛታለች። ስለዚህ ለማርታ ዳጣን አስወጫት፣ ከየትም ሰብስቦ ያመጣው ልጅ ለምን ታሳድጋለች በማለት ብዙ ጊዜ ተናግራታለች። ከዚህ በፊትም ማርታን ቪዲዮ በመቅረጽ በዳጣ ስልክ እንድታባረራትና እንድትጣላት አድርጋ ሞክራ ነበር። ነገር ግን ኤቢ ውሸት እንደሆነ ስላጋለጠቻት አሁንም ደግሞ ተመልሳ ደረጀ ጥንቃቄ ቢሰጣትም ቤተሰቤ ውስጥ አትግቢ፣ በእኔ ህይወት ውስጥ አትግቢ፣ ጊዜሽን እስከምትጨርሺ አርፈሽ ተቀመጪ ብሏታል። ነገር ግን አሰማም መድኃኒት። አሁንም ምን ሆነሽ ነው እህቴ? ምን ነካሽ? አትነቂም እንዴ? የማንንም ሰው እያመጣ ቤት ውስጥ ያኖራል። ዳጣ ቤተሰቦቿ የት ናቸው? ያቺ ሰላም የምትባልስ ወልዳ ከቤት ወጣለች። ከማን እንደወለደች ልጁ የማን እንደሆነ አታውቂም። ስለዚህ ደረጀ ወልዶ ቢያመጣስ? የእሱ ልጅ ብትሆንስ? ለምንድን ነው የሰው ልጅ ቤት ውስጥ ያስቀመጣት? እያለች ማርታ አታዳምጣትም፣ አትሰማትም እንጂ እንዲጣሉ እንዲፋጁ እያደረገቻቸው ነው። ደረጀ ግን አዳምጧት፣ ምን እያልሻት ነው? ከዚህ በፊት ጥንቃቄ ሰጥቻሽ ነበር፣ እንዴት ትናገራለሽ? በማለት ደረጀ እየተናገራት ማርታ ከክፍል ወጣለች። እንዴት ባለቤትን ትናገራለሽ ብላ ማርታ ራሱ በጣም ተናዳ ደረጀ ራሱ መልሶ ማርታን አረጋግጧት ወደ ክፍላቸው ገቡ። መዲም ወረደች። ከዛም ኤቢና ዳጣ ቁጭ ብሎ በረንዳ ላይ እየተነጋገሩ እናትሽን አግኝተሻታል? ለምን ደበቅሽኝ? በማለት ጠይቃታለች። አባዬ ደብቀት እንዳትናገሪ ብሎኛል አለቻት። እና የአባዬ ልጅ እንደሆንሽ እሱ ራሱ ይነገረኝ፣ አሁንስ ለምንድን ነው የሚደብቀኝ? ብላለች። እሱንም አንቺ ጎበዝ ስለሆንሽ በራስሽ መንገድ ደረሽበት እንጂ አባዬ ልነግርሽ ፍላጎት አልነበረውም። ግን አንቺ ደግሞ አሁንም እየደበቅሽልን ነው። እናትንም ለማወቅ ትንሽ ይገብዳል ብላታለች ዳጣ። ገምቺ ብላታለች። እና ባለፈው እናትሽ እንደተነገረሽ ሰላም ቤት ነው ያደርሽው እና ታዲያ ሰላም እናትሽ ናት እንዴ? ብላታለች። አይ ተሳስተሻል ብላታለች ዳጣ። እናም በስተ መጨረሻም ኤቢ ከሀገር ወጣለሁ እዚህ አልቀመጥም በማለት እናቷን ጠይቃለች። እናቷም ጥለሽኝ አትወጪም፣ ወልጄ ያሳድጌሽ እኔ ማናለኝ በማለት ተቆጥታታለች። መድኃኒት ግን አርጁንን ስልክ ውሃ ጠይቃ ስልኩን አግኝታ ከዛም ወደ ራሷ ጠርታ ጠንቋይ ቤት ውሰደኝ፣ ከዛም በኋላ ምንድን ነው ማገኘው ብሎ ጠይቋታል። ኤቢን አገናኛለሁ ብለዋለች። አርጁን ጅራል ኤቢን እናገኛታለሁ ብሎ ጠንቋይ ቤት ለመውሰድ ተገደዋል። መቼም ጠንቋይ ቤት ሄደችው እንግዲህ ምናልባት ወይ ዳጣን
ወይም ደረጀን ለመጉዳት ነው ወይንም ናታን ወደ ኤቢ እንዲመጣ ብቻ ከሶስቱ አንዱን ነገር ነው የምታደርገው። አይ መድኃኒት ያሳቀችኝ ደግሞ ጦንቃይ ቤት ውስጥ ስትሄድ በዳዴ የተወጋ ይሁን ብሏል አንዱ። እናም እንግዲህ ዘበኛም አልነበረም። አርጁንን ጠርታ ግቢ ውስጥ ስታናግር ማንም ያያት ሰው የለም። ምናልባት እንግዲህ አርጁን ለኤቢ አግኝቷት ተመልሰው ከሆነ ከዛም ከተነቃባት። ደረጀም ሰላምን አናግሯታል። ወደ ቤት ይመለሳለሁ እያልሽ ነው? በፍጹም አይሆንም። ወደ ቤት አትመለሽም። ለብቻ አነስ ያለች ቤት ገዛልሻለሁ፣ እዛው መኖር አለብሽ። እኔ እንድኖር አትፈልጊም ወይ ብሏታል። እሷ ደግሞ በፍጹም ልጆቼ ከእህታቸው ከእህታቸው ከአባታቸው ቤት ተለይቶ መኖር የለባቸውም፣ አብሮ ማደግ አለባቸው፣ አልወጣም ብላለች። ማርታ ከሰማች ትገልሻለች ወይስ ሁለተኛ ሚስት ሆነሽ ለመቀመጥ ነው ብሏታል። አይ አታስብ፣ ሁለተኛ ሚስት መሆን አልፈለግኩም፣ ግን ደግሞ ለልጆቼ ስል ዋጋ ከፍላለሁ፣ ለልጆቼ ስል ሞትም ከመጣ ሞታለሁ ብላለች ሰላም። በሀሳቧ የጸናች ትመስላለች። እናም ደረጀን በፍጹም ወደ ቤት አትመጭም፣ በፍጹም አታደርግም ብሏታል። ምክንያቱም ባሏን ቀምተሻት 2 ልጆች ወልደሽ እንደገና መልሼ ከማርታ ጋር እኖራለሁ ማለት ዘበት ነው። ስለዚህ አርፈሽ ተቀመጪ፣ ሁለተኛ ቤትሽም አልመጣም፣ አንቺም ወደ ቤት መጣለሁ ብትይ ሀሳብ ታይ ብሏታል። ሰላምዬ በሀሳቧ ትጸና ይሆን ወይስ ደረጀ ቤት ገዝቶላት ውጭ ትኖራለች? ዳጣ ልጄን ወስደሽ በኋላ ደግሞ ልጁንም አምጪ ልትለኝ እኔ መንገድ ላይ ልቀር አለች። ደረጀ ግን እንደዛ የመናቅ ሀሳብ ያለ አይመስለኝ። ቀጣይ አብረን እናያለን ውድ ቤተሰብ።